በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከ ዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ በቸርነቱ ጠብቆ ከመዓቱ ሰውሮ ይቅርታውን አብዝቶ በዚህ ቅዱስ ስፍራ የሰበሰበን የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለቃል ርደት ለሥጋ እርገት ምክንያት የሆነች የባሕርያችን መመኪያ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ ክቡራን አበው ሊቃውንተ ቤተ ክርስቲያን፣ ካህናት፣ አበው መነኮሳት፣ ወንድሞቻችን ዲያቆናት፣ ዘማሪያን ሁላችሁም በዚህ ቅዱስ እና የምሕረት አደባባይ የተሰበሰባችሁ በክርስቶስ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ በአምላካችን ፍጹም ሰላም እንደምን ሰነበታችሁ? እንደምን አላችሁ? እንኳን አደረሳችሁ። አሜን። አምላካችን በምሕረቱ ብዛት ጠብቆ በረድኤቱ ሳይለየን በዚህ ቅዱስ ስፍራ ሰብስቦ ቅዱስ ቃሉን እንድንሰማ ስለ ስሙ እንድንዘምር እንድንመሰክርለት የፈቀደልን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ለሚቀሩን ጥቂት ደቂቃዎች የእግዚአብሔርን ቃል እንማራለን። በማስተዋል ሆነን እንድናዳምጥ በሰማነው እንድንጠቀምበት ለፍርድ እንዳይሆንብን መድኃኔዓለም ክርስቶስ በቸርነቱ ይጠብቀን። የትምህርታችን ርዕስ አራቱ የመድኃኔዓለም ወዳጆች በሚል ርዕስ ነው የምንማረው። አራቱ የማን ወዳጆች? አይዟችሁ ስሙን ጥሩት። የማን ወዳጆች? የመድኃኔዓለም ወዳጆች። በዚህ ርዕስ ነው የምንማረው። በመጽሐፍ ቅዱስ ጥቅስ መነሻ እንዲሆናችሁ ለትምህርታችን በምን ርዕስ ተማራችሁ ብትባሉ በዚህ የመጽሐፍ ቅዱስ ጥቅስ እንድትሉ በኦሪት ዘዳግም ምዕራፍ 6 ቁጥር 5 ላይ የተጻፈውን የእግዚአብሔር ቃል መነሻ እናደርጋለን። አፍቅሮ ለእግዚአብሔር በኩሉ ልብከ፣ እግዚአብሔርን በፍጹም ልብህ ውደደው የሚል ይሆናል ማለት ነው። እስኪ በሉት፣ እግዚአብሔርን በፍጹም ልብህ ምን በለው? ውደደው። በዛ ውስጥ ርዕሳችን ቀድሞ የተነጋገርነው እንዳትረሱት፣ አራቱ የማን ወዳጆች? ስለዚህ ዛሬ በደንብ የምንማረው መድኃኔዓለምን ከልባቸው ስለወደዱ ሰዎች ነው። እኛም ዓላማችን እዚህ የተሰበሰብነው በስሙ የተጠራ ነው፣ የተጠመቅነው ሥጋውን የምንበላው ደሙን የምንጠጣው እሱን እያመለክን የምንኖረው ከልባችን ወደ ነው በምድርም በሰማይም ከብረን እንድንኖር ስለሆነ ከነዚህ ከአራቱ ሰዎች የምንማረው በርካታ ቁም ነገር አለ። እንደምታውቁት የመድኃኔዓለም ወዳጆች አራት ብቻ አይደሉም። አስቀድሞ ለአባታችን ለአብርሃም እንደተናገረው ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ብሎ ቃል ገብቶለታል። እንደ ሰማይ ምን? እንደ ምድር ደግሞ ምን? አሸዋ። ስለዚህ መተርጉማነ ቤተ ክርስቲያን ለአብርሃም እግዚአብሔር ዘርህን እንደ ሰማይ ከዋክብት አበዛዋለሁ ያለው ከዋክብት የተባሉት ጻድቃን ወይም ደጋጎቹ የአብርሃም ዘሮች ናቸው። በአብርሃም ዘር የሚወለዱ እግዚአብሔርን የሚወዱ የሚያመልኩ ለእርሱ ልዩ ፍቅር ያላቸው ጻድቃን ዘመዶቹን የአብርሃም በተመለከተ ነው። አሸዋ ደግሞ የተባሉት የአብርሃም ኃጥአን ዘሮቹ ምንም ከአብርሃም ይወለዱ ነገር ግን የአብርሃምን ስራ የማይሰሩ እንዲሁም ደግሞ መድኃኔዓለምን አሳልፈው ለሞት የሰጡ ልብሱን የገፈፉ እጆቹን የቸነከሩ ጎኑን በጦር የወጉ አይሁድ የአብርሃም ዘሮች ናቸው። እንደሚታወቀው እንዲሁም አንዴ ጌታችን እንዲህ ብሏቸው ነበረ፣ እኛ የአብርሃም ዘር ነን ትላላችሁ፣ ነገር ግን የአብርሃምን ስራ አትሰሩ፣ ግን ከእርሱ ተወልደናል ትላላችሁ። አባታችሁ አብርሃም በተመሳቀለ ጎዳና ድንኳን ተክሎ ከአራቱም አቅጣጫ የመጣውን ይመግብ ነበረ። እናንተ ግን እኔን ልትገሉኝ ትፈልጉኛላችሁ። አባታችሁ ነፍሰ ገዳይ አልነበረም፣ እናንተ ግን ነፍሰ ገዳይ ናችሁ። በዚያው ላይ ደግሞ የአብርሃም ልጆች ነን ደግሞ ትላላችሁ።
የአብርሃምስ ልጆች ብትሆኑ የአብርሃምን ሥራ በሰራችሁ ብሏቸዋል። የማንን ሥራ? ምክንያቱም አባታችንን የምንመስለው በመወለድ በመልክ ብቻ አይደለም፣ በምንም ስለሆነ በስራም ጭምር ስለሆነ ማለት ነው። ስለዚህ የአብርሃም ዘሮች ደጋጎቹ ከዋክብት ተብለዋል ማለት ነው። ኮከብ ብሩህ እንደሆነ እነሱም በሃይማኖትና በምግባር ብሩሃን ናቸው። ኮከብ ልዑል እንደሆነ እነሱም በሃይማኖትና በምግባር ከፍ ያሉ ናቸው ማለት ነው። ስለዚህ እነዚህኞቹ ኃጥአን ዘሮቹ ግን አሸዋ ከባድ ነው፣ ቀዝቃዛ ነው፣ ጨለማ ነው። ስለዚህ እነዚህ ኃጥአን የአብርሃም ዘሮችን በአእምሯቸው በሃይማኖታቸው ቀዝቃዞች፣ ደረቆችና ከባዶች ናቸው። ከእግዚአብሔር ጋር ኅብረት የሌላቸው ናቸው ማለት ነው። ስለዚህ መልላችሁ ፈልጌ ነው የመድኃኔዓለም ወዳጆች ቁጥር ስፍር የላቸውም፣ ብዙዎች ናቸው። እንደ ሰማይ ከዋክብት ነው ያለው ለአብርሃም። ስለዚህ የሰማይ ከዋክብት ተቆጥረው የሚታወቁት በራሱ በእግዚአብሔር እንደሆነ ሁሉ ጻድቃን ወዳጆቹን መድኃኔዓለም ቆጥሮ የሚያውቃቸው ራሱ ብቻ ነው። እኛ ቆጥረን አናውቃቸውም። ስለዚህ ብዙዎች ናቸው። ግን ከእነዚህ ሁሉ በተለይ ከመከራው ጋር በተያያዘ ከስቅለቱ ጋር በተያያዘ 4 የማይረሱ ወዳጆች አሉት ማለት ነው። እኛም እንደነሱ እንድንሆን ነው ይህን ትምህርት ያነሳ ነው። አንደኛው የመድኃኔዓለም ወዳጅ የሚባለው ከመስቀል ስር ያልጠፋው ደቀ መዛሙርቱ ጥለውት በሸሹ ጊዜ ከመስቀሉ ስር ተገኝቶ መከራው በሙሉ የተመለከተና ያየ ቅዱስ ዮሐንስ ወንጌላዊ ይባላል። ማን ይባላል? አይዟችሁ ንገሩኝ። ማን ይባላል? ዮሐንስ ይባላል። በሌላ ስሙ እንዲያውም የመድኃኔዓለም ወዳጅ መሆኑን ለመግለጽ በሌላ አንቀጽ ፍቁረ እግዚእ ይባላል። የጌታ ወዳጅ ማለት ነው። የማን ወዳጅ? ጌታ የሚወደው እርሱም ጌታን ከሁሉ አስፈልጦ የሚወድ ማለት ነው። ስለዚህ ፍቁረ እግዚእ ዮሐንስ አንዱ ነው። በተለይ በቀራንዮ ጌታ በተሰቀለ ጊዜ ደቀ መዛሙርቱ ሲበተኑ ከመስቀሉ ስር የተገኘው ሐዋርያ እርሱ ነው። ጌታ ሲሰቀል ልብሱ ሲገፈፍ፣ የሾህ አክሊል ሲደፋ፣ ፊቱ በደም ሲለወስ፣ ሥጋው አልቆ አጥንቱ ሲቆጠር 6666 ግርፋት ሲገረፍ፣ እጆቹንና እግሮቹን ሲቸነከር፣ ፊቱ በደም ሲለወስ ያን ሁሉ መከራ በዓይኑ አይቷል። በዚህ ምክንያት ያ መከራ በቃላት የሚገለጽ ስላልሆነ በጌታ በደረሰው መከራ ምክንያት ፊቱ ተቋጥሮ ይኖር የነበረ ሐዋርያ ነው። በተለይ አባቶቻችን እንደሚነግሩን ከቀራንዮ ጀምሮ እስከሚሰወርበት ጊዜ ድረስ ለ70 ዓመት ሙሉ ፊቱ ተቋጥሮ ኖሯል። ለስንት ዓመት? 70 ዓመት የጌታን መከራ ስለተመለከተ ማለት ነው። የወደው ስለነበረ መምህሩ ስለሆነ ፈጣሪው ስለሆነ የእርሱን መከራ አይቶ ፊቱ ተቋጥሮ ይኖር ነበረ። ስለዚህ የዕለተ ዓርቡን መከራ እያሰበ 70 ዘመን ፊቱ ተቋጥሮ የሚኖር ሐዋርያ ነው። አንዱ የመድኃኔዓለም ወዳጅ እርሱ ነው። እኛም እንደርሱ በተለይ ዓርብ ከዚያ ደግሞ የመድኃኔዓለም በየሰዓታቱ ለዚህ ነው ቤተ ክርስቲያናችን በቀኖና ውስጥ ዕለተ ዓርብን በተለየ ሁኔታ መድኃኔዓለምን በተለየ ሁኔታ ከዚያ ውጭ ደግሞ 7 የጸሎት ጊዜያትን አዘጋጅታ እንድናስብ ያደረገችን በእነዚያ ጊዜያት ሁሉ መድኃኔዓለም የተቀበለውን መከራ እንደ ዮሐንስ እንድናስብ ነው። እርሱ ይህን አስቦ እንደተጠቀመ እኛም የጌታን መከራ እያሰብ ዮሐንስ ከገባበት ሞት ከሌለበት ሀገር እንድንገባ ቤተክርስቲያን ስርዓት ሰርታልናለች። እንደ እርሱ የጌታን መከራ እያሰብን እንድንኖር መድኃኔዓለም በቸርነቱ ይርዳል። እንደምታውቁት ዓርብ የጌታ ስቅለት ይታሰባል፣ የመድኃኔዓለም ይታሰባል። ደግሞ በየሰዓታቱ እናስበዋለን። በተለይ ጸሎት በምንጸልይበት ጊዜ ማለት ነው። ይህንንም የቤተ ክርስቲያናችን መጻሕፍት እንዲህ ብለው ይገልጡታል። በየሰዓቱ በየሳምንቱ ዓርብ የመድኃኔዓለምን ድርሳነ ማሕየዊ ይባላል። እርሱን የሚደግም ሰው እንደ ዮሴፍና እንደ ኒቆዲሞስ ይሆናል። እንደማን? እንደ ዮሴፍና እንደ ኒቆዲሞስ ገንዘው እንደቀበሩት ማለት ነው። ከዚያ ደግሞ በየቀኑ ድርሳኑን የሚደግም ደግሞ እንደ ዮሐንስ ወንጌላዊ ይሆናል። በየወሩ በ27 ድርሳኑን የሚደግም ደግሞ
ይሰማችኋል? ግን በየወሩ በ27 የሚደግም ደግሞ በቀኝ በኩል የተሰቀለውን ሽፍታ በረከት የጥጦስን ማለት ነው ለመጀመሪያ ጊዜ ወደ ገነት የገባውን ያገኛል ብለው አባቶቻችን ስርዓት ሰርተዋል። ከዚያ ውጭ እንደምታውቁት በቀን 7 የጸሎት ጊዜያት አሉ ለክርስቲያኖች የተሰሩ። ጠዋት 12 ሰዓት፣ ከዚያ ረፋድ 3 ሰዓት፣ ከቀኑ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ከምሽቱ 3 ሰዓት እና ከሌሊቱ 6 ሰዓት 7 ማለት ነው። በእነዚህ ሁሉ የምናስበው መድኃኔዓለምን ነው። ክርስቲያኖች እነዚህን ሰዓታት እያሰቡ መከራውን እያስታወሱ እንዲጸልዩ ስርዓት ተሰርቷል። ለምሳሌ 12 ሰዓት በጲላጦስ አደባባይ የቆመበት ሰዓት ነው ለፍርድ። 3 ሰዓት የተገረፈበት ነው። 6 ሰዓት የተሰቀለበት ነው። 9 ሰዓት የሞተበት ነው። 11 ሰዓት ወደ መቃብር የወረደበት ነው። ከዚያ ደግሞ ከምሽቱ 3 ሰዓት በይሁዳ አማካኝነት ተላልፎ ለአይሁድ ለመከራ የተሰጠበት ሰዓት ነው። ሌሊት ደግሞ ሞትን ድል አድርጎ የተነሳበት ሰዓት ነው። ስለዚህ እነዚህን ሁሉ ክርስቲያኖች እያሰቡ እንደ ዮሐንስ ወንጌላዊ በረከት እንዲያገኙ እንዲጸልዩ አባቶቻችን ስርዓት ሰርተዋል። በዚህ ምክንያት ደራሲው እንደተናገረው የዮሐንስን መከራ ቀራንዮ ላይ ያየውን በተመለከተ ሲገልጽ እንደዚህ ይላል። በአንጻረ መስቀል ቀዊሞ ዮሐንስ በከየ እንዘይብ ወይሌ ወይሌ አማኦተ ከርሱ ከመነደ እሳቱ እየ። ዮሐንስ በመስቀል በአንጻረ መስቀል ቀዊሞ ዮሐንስ በከየ በመስቀል ትይዩ መድኃኔዓለም በተሰቀለበት ፊት ለፊት ቆሞ ዮሐንስ በከየ ዮሐንስ አለቀሰ ይልና እንዘይብ ወይሌ ወይሌ ወዮልኝ ወዮልኝ ወይኔ ለኔ ወይኔ ለኔ እያለ ዮሐንስ አለቀሰ ይልና አማኦተ ከርሱ ከመነደ እሳቱ እየ። ልክ በእሳት አንጀቱ በእሳት እንደተቃጠለ እርር ኩምትር ብሎ ከልቡ አዝኖ ዮሐንስ በመስቀል ፊት ቆሞ አለቀሰ ይላል ክርስቲያን። ስለዚህ በዚህ ዘመን በማንኛውም ዘመን የተጠሩ ምዕመናን እንደ ዮሐንስ የክርስቶስን መከራ ሁልጊዜ ከህሊናቸው ሊያጠፉት አይገባም። ምክንያቱም የሞተው ለእኛ ነው፣ የተሰቀለው ለእኛ ነው፣ የተቸነከረው ለእኛ ነው። ለእያንዳንዳችን ካሳ ሊሆን ነው ክርስቲያን። ለእያንዳንድ የእኛ ባህሪያችን፣ አካላችን፣ ሕዋሳቶቻችን በድለው ስለነበረ ለነሱ ለመካስ እያንዳንዱ መከራ ተቀብሏል። እንደው በጥቂቱ ለማንሳት እንኳን ጆሮአችን በድሎ ነበረ፣ ዓይናችን በድሎ ነበረ፣ አፋችን በድሎ ነበር፣ እግራችን በድሎ ነበረ፣ እጃችን በድሎ ነበረ። ሕዋሳቶቻችን በጠቅላላ በበደል ተይዘው ነበረ። ምን አድርገው ካላችሁ በአዳምና በሔዋን ምክንያት አዳምና ሔዋን በጆሮአቸው የዲያብሎስን የስህተት ምክር በመስማት ዕፀ በለስን ብትበሉ አምላክ ትሆናላችሁ የሚለውን የተሳሳተ ምክር በመስማት ጆሮአቸውን አሳድፈውት ነበረ። በዓይናቸው ዕፀ በለስን አይተው እንዳትበሉ የተባሉትን፣ በእግራቸው ወደ ዕፀ በለስ ተራምደው፣ በእጃቸው ቆርጠው፣ በአፋቸው ጎርሰው፣ በእነዚህ ሁሉ ሕዋሳቶቻቸው በድለው ነበረ። ከቃሉ ጋር ናቸው። በድለው ስለነበረ መድኃኔዓለም ደግሞ በቀራንዮ ለጆሮአቸው የአይሁድን ስድብ በመስማት ካሰላቸው፣ ለሁላችንም ካሰልን። በጆሮው ሎቱ ስብሐት ምስጋና ይግባውና ጋኔን አለበት፣ እብድ ነው፣ ሎቱ ስብሐት የዚያ የጠራቢው የዮሴፍ ልጅ ነው፣ ተራ ሰው ነው፣ ሩቅ ብእሲ ነው፣ እንዲህ ነው እያሉ ሰድበውታል። ይህን ሁሉ ስድብ የታገሰው ለእኛ ብሎ ነው። ለማን ብሎ ነው? እሱ የሚሰደብ ምንም አይነት ነውር ኖሮበት አይደለም። ግን የእኛ ጆሮ ስለበደለ በራሱ ጆሮ የአይሁድን ክፉ ንግግር ሰምቶ የእኛን ጆሮ ቀደሰልን። ዓይናችን ዕፀ በለስን አይቶ ተመኝቶ ጎምጅቶ በድሎ ስለነበረ በዓይኑ የአይሁድን ግልምጫ ከፍ ዝቅ እያሉ ሲያዩት ሲንቁት፣ አስቡት። በጣም ከባድ ነው ክርስቲያን። አሁን አንድ ሰው ከፍ ዝቅ አድርጎ ቢያየን በዓይኑ ቢገላምጠን ውስጣችን ነው የሚሰማን። ያን በዓይኑ አየ፣ ዓይናችን በድሎ ስለነበረ። ከዚያ እጆቻችንና እግሮቻችን በድለው ስለነበረ ወደ ዕፀ በለስ በመሄድ እግሮቻችን፣ ዕፀ በለስን በመቁረጥ እጆቻችን በድለው ስለነበረ እጆቹንና እግሮቹን ስለኛ ተቸነከረልን። የመጨረሻው አፋችን ዕፀ በለስን በመጉረስ
በድሎ ስለነበረ ደግሞ ምን አረገ? መራራ ሐሞትን ጠጣለን። ይህ ሁሉ የሆነው ክርስቲያኖች ለእኛ ነው። ለማን ነው? ኧረ ንገሩኝ። ምስክርነት ነው። ይህ ሃይማኖት ነው። ተናገሩት። ለማን ብሎ ነው? ለእኛ ብሎ ነው። እሱ ጸድቅ አይል ጻድቅ፣ እከብር አይል ክቡረ ባሕሪ፣ እቀደስ አይል ቅዱሰ ባሕሪ ነው። ሁሉ መከራ የሆነው ለእኛ ነው። ስለዚህ ዮሐንስ ይህንን እያሰበ 70 ዘመን ሲያለቅስ የነበረ ሐዋርያ ነው። ይህ ብቻ አይደለም። ወዳጅነቱ አስቀድሜ እንደነገርኳችሁ ሁሉ ሲሸሽ ከመስቀሉ ስር ባለመጥፋት በዚያ ወራት የክርስቶስ ወዳጅ ነው መባል ወንጀል ነው። በእርሱ የደረሰ ይድረስብኝ ብሎ ከመስቀሉ ስር ሳይጠፋ መከራውን ሁሉ የታገሰ ነው። አስተውሉ ክርስቲያኖች፣ እውነተኛ ወዳጅ የሚባለው በመከራ ጊዜ ከጎን የሚቆም ሰው ነው። መጽሐፍ እንደሚናገረው ሁሉ ጻድቅ በጊዜ ርቱ፣ በቀና ዘመን በተስተካከለ ዘመን ሁሉ ጻድቅ ነው። እውነተኛ ክርስትና ግን የሚለካው በመከራ ጊዜ ነው። እንደምታውቁት እውነተኛ ወርቅ የሚታወቀው እሳት ውስጥ ሲገባ ነው። በሌላ ጊዜማ ወርቅ ቅቡም ወርቅ መስሎ ነው የሚኖረው። እንደሚታወቀው ክረምት ካልመጣ ሁሉ ቤት ይባላል አይደለም? ይባላል አይባልም? እንግዳ ካልመጣ ደግሞ ሁሉ ምን ይባላል? ምነው አኮረፋችሁ? ክረምት ካልመጣ ሁሉ ቤት አይደል? እውነተኛ ቤት መሆኑ የሚታወቀው በመቼ ነው? በበጋ በክረምት? ኧረ ተናገሩ ስለ መድኃኒዓለም። በክረምት አይደለም? ደግሞ እንግዳ ካልመጣ ደግሞ ሁሉ ምን? ዝም ያላችሁ ያው እንግዳ ስለሌለ ነው አይደለም? እንግዳ አንፈልግም ዘንድሮ ስለማንፈልግ። የሆነ ሆኖ ግን ሴቱ የሚታወቀው እንግዳ ሲመጣ ነው ማለት። ክርስትናም የሚታወቀው በደህና ዘመን አይደለም፣ በመከራ ጊዜ ነው። ስለዚህ ዮሐንስን ትክክለኛ የጌታ ወዳጅ ያልነው በመከራ ጊዜ ከመድኃኒዓለም ጎን ስለቆመ ነው። ከእርሱ ግን ጎን ብንቆምለት፣ በነገራችን ላይ ባንቆምለት ምንም የሚፈጠር ነገር የለም፣ ይታወቃል። ለሰው ነው እንጂ እገሌ ከጎኔ ቆሟል፣ እገሌ ከጎኔ አልቆመም፣ እገሌ ትቶኛል፣ እገሌ አልተወኝም፣ እገሌ አጽናንቶኛል፣ እገሌ አላጽናናኝም የምንለው እኛ ነን። በመከራው ጊዜ ቢሆን ከጎኑ ብንቆም ባንቆም እኛን ለማዳን ያን የመከራ ጽዋ ሊጠጣ መጥቷልና ለሱ ምንም አይደል። ለእኛ ግን ዋጋ እናገኝበታለን። በጭንቅ ሰዓት እርሱ እግዚአብሔር እኛን በሚፈልገን ሰዓት ከጎኑ በመቆማችን። ለዚህ ነው አንድ ባለቅኔ ምን እንዳለ ታውቃላችሁ? ኩሉ ጻድቅ በጊዜ ርቱ ይላል። ይህን ሲገልጽ ምን ይላል? አልቦ ዘመድ ጊዜ ተዋረዶ ይላል ባለቅኔው። በመዋረድ ጊዜ ወይም በመዋረድ ዘመን ዘመድ የለም። በመቼ ጊዜ? ኧረ ተናገሩ። በመዋረድ ጊዜ ዘመድ የለም። ምን ማለት ነው? ሰው ሲዋረድ፣ ዝቅ ዝቅ ሲል፣ ሀብት ሲያጣ፣ ብዙ ነገሮች ከሱ ሲርቁ ብዙ ዘመድ አያገኝም። በነገራችን ላይ ጓደኞቹም ይቀንሳሉ፣ እንዲሁም ጨርሰው ሊጠፉ ይችላሉ። ይሄ የዓለም እውነታ ነው። በጣም ሕይወታችን በጣም በወደቀ፣ ለምሳሌ በታሰረ ጊዜ፣ ባጣ ጊዜ፣ ሀብታም ነበረ፣ ድሃ ሲሆን ጓደኞቹ ይቀንሳሉ። ጤነኛ የነበረው ጤና ሲያጣ፣ በሀገር የነበረው ሲሰደድ፣ በሕይወቱ ጨለማ ብዙ መከራዎች ሲገጥሙት ወዳጆቹ ይጠፋሉ። የታወቀ በመዋረድ ጊዜ። አሁን አንድ ሰው ታስሮ እየሄደ ማለት ነው፣ በፖሊስ ተይዞ ዘመዳችሁ ቢሆን ይህ እኮ የኔ አጎት ነው ትላላችሁ? ደፍራችሁ ደህና መሻችሁ አይሰማም ብለው ግን ይሰማቸዋል። ከተሰማችሁ መልሱ። አሁን ያ ሰው ሲሄድ በጎዳና ታስሮ ከሆነ ባልጋ እየሄደ ከሆነ ታመው ችግር ገጥሞት ከሆነ በጠቅላላ ሕይወቱ ምስቅልቅል ብሎ ከሆነ ይሄ እኮ ዘመዴ ነው፣ ይሄ እኮ ወንድሜ ነው፣ ይች እኮ እህቴ ናት ይላል ሰው አይልም። ግን ያ ሰው እየተሸለመ ቢሆን አሁን በቴሌቪዥን በሆነ ነገር ተሳክቶለት እየተሸለመ ሜዳሊያ ቢሆን ግን ሰው ራሱ ሳይጠይቀን ምን እንላለን? ይሄ እኮ ወንድሜ ነው አትሉ? ይች እኮ እህቴ ናት፣ ይሄ እኮ አባቴ ነው፣ ይች እኮ እናቴ ናት እንላለን። አያችሁ ግን የሰው ጠባይ ምን አይነት እንደሆነ ተለዋዋጭ ነው የሚባለው ከዚህ የተነሳ ነው። እና ባለቅኔው ምን አለ? በመዋረድ ጊዜ ዘመድ የለም። ከዚያ ግን የተዋረደው ዘመን ካለፈ በኋላ ግን ዘመድ ያልሆኑት ሰዎች ራሱ ከበው ይሄ እኮ አጎቴ ነው፣
እችኳ አክስቴ ናት እያሉ ይከቡታል። የውርደቱ ዘመን ሲያበቃ ወደ ቀደመ ክብሩ ሲመለስ ይልና ይህንን ለዮሐንስ ወንጌላዊ ቀጽሎ ምን ይላል? ዘመድሰ ዮሐንስ ወልደ ነጎድጓድ፣ እውነተኛ ዘመድ ማለት ዮሐንስ ነው ይላል። ለምን ካላችሁ ኢተፈልጠ ምስለ እሙ እስከነ መቃብረ ይወርድ፣ ጌታ ወደ መቃብር እስኪደርስ ድረስ እናቴን አደራ ብሎ ሰጥቶታል አይደል? እናቱን ይዞ ወደ ቤቱ በመሄድ እስከ መጨረሻው በመጽናት ጌታ ያ ጊዜ እኛን ለማክበር የተዋረደበት ጊዜ ነው። እኛን ከፍ ለማድረግ ዝቅ ያለበት፣ እኛን ለማልበስ የተራቆተበት፣ እኛን ለማጥገብ የተራበበት፣ እኛን ለማርካት የተጣማበት ሰዓት ነው። ስለዚህ በዚያ ሰዓት እውነተኛ ዘመድ እውነተኛ ወዳጅ ስለሆነ ከእናቱ ጋር እስከ መቃብር ድረስ አልተለየም ብሎ ባለቅኔው ያመሰግናል። በዚያ ሰዓት ሶበይ ሰአልዎ ለሐዋርያ አይሁድ ሀደገ ፈጣሪሁ ወቆመ ምስለ ባይድ፣ ጴጥሮስን አይሁድ ሄደው ከጌታ ጋር ነበር ካይደል አሉት። የምትሉትን ሰው አላውቀውም አለ። ምክንያቱም ጌታ የተያዘበት ጊዜ ነው። ያ ሰዓት ጴጥሮስ ተፈተነ። ዮሐንስ ግን ከጌታ እግር ስር አልጠፋም ነበረ፣ ከእናቱም አልተለየም ነበረ። እስከ መቃብር ድረስ ነው የሚለው። አሁን በዓለማችን እንደዚህ እንላለን። ፍቅር እስከምን ድረስ ነው የምንለው? ይህንማ ታውቁታላችሁ። ሌላ መልሱ ስትባሉ ዝም። ፍቅር እስከምን? እስከ መቃብር። ምን ማለት እንደሆነ ታውቃላችሁ? ፍቅር እስከ መቃብር ነው ማለት አንድን ሰው እስኪሞት ድረስ በጠና እስኪታመም ከዚያ ወደ መቃብር እስኪወርድ ድረስ ነው መውደድ የሚጠበቅብን ማለት ነው። ከዚያ በኋላማ አብሉኛዬ ይላል እንዴ? አጠጡኛዬ፣ አልብሱኛዬ፣ እንደዚህ ቸግሮኝ ብር እርዱኛዬ። ክርስቲያኖች በእኛ ሀገር አንድ እውነት ልንገራችሁ። በእኛ ሀገር ሰው በቆሙ እያለ የሰው እርዳታ በሚፈልግበት ጊዜ ታሞ ሳለ የሚያሳክመው፣ ተርቦ ሳለ የሚያበላው፣ ተጠምቶ ሳለ የሚያጠጣው፣ ብቸኛ ሆኖ ሳለ ጓደኛ ዘመድ የሚሆን በሚፈልግበት ጊዜ ብዙ ሰው የለም። አብዛኛው ሰው በስቶ የሚሰበሰብ ሞተ የተባለ ቀን። ዛሬ እኮ ቀብሩ ነው ከተባለ ከአራቱም አቅጣጫ ሰው አይቀርም። ሞትና ልቅሶ በማሳመር እኛን የሚበልጠን የለም። ሰውን በቁሙ መርዳት ከጎኑ መሆን ደግሞ የመጨረሻ በዚህ በኩል ምስኪኖች ነን። እውነተኛ ሰው የሚባለው በዚያ ሰው በሚፈልግበት ጊዜ ለዚያ ሰው ወዳጅ ሰው መሆን ነው። ከመቃብር በኋላማ ማንም አያስቸግርም። ለዚህ ነው ፍቅር እስከ መቃብር የሚባለው። ዮሐንስም እንዲህ አይነት ወዳጅ ነው። እስከ መቃብር ድረስ ያልተለየ ነው። ፍቅሩን ወዳጅነቱን ለክርስቶስ የገለጠ ነው። በኋላም ጊዜ ፍቅሩ በዚህ ታውቋል። ክርስቲያኖች ከዘመናት በኋላ ሮም በምትባለው ሀገር በሀያሏ ማለት ነው በዘመኑ የዛሬዋ ጣሊያን ማለት ነው። በዚያች ሀገር የነገሰ ጢባሪዎስ የሚባል ንጉሥ ነበረ እና እንዲህ ብሎ አሰበ ይላል። አይሁድ በምቀኝነት ጌታን ሰቅለው እንደገደሉት እየሰማ ሲያዝን ይኖር ነበር እና የዚህን ሰው እናቱን ባገኘኋት ብሎ ተመኘ። የማንን? ኧረ ደህና ናችሁ? ግን አስፈሪዎች ናችሁ በጣም። የዚህን ሰው እናቱን አይሁድ በግፍ ሰቅለው የገደሉትን የማንን? የመድኃኔዓለምን እናት። ማንን? እመቤታችን ባገኘኋት ብሎ ንጉሡ ተመኘ። እኔ የወንድ ባሪያ ሚስቴ የሴት ባሪያ ሆነን ባገለገልናት ብሎ ተመኘ። በወታደር አስፈለጋት። በዓለም ሁሉ ጌታ ምድራዊ ክብሯን ስለማይፈልግ እመቤታችንን ነጥቆ ወደ ገነት ወሰዳት። በዚያ ያሉ ቅዱሳን ያመሰግኗት ጀመር ይላል። ከዚያ እመቤታችንን ባለማግኘቱ አዝኖ ሲኖር እመቤታችን ሐዘን እንዳይጸናበት ሂድና አጽናናው ብላ ዮሐንስ ወንጌላዊ ፍቁረ እግዚእ ዮሐንስን ወደ ጢባሪዎስ ቄሳር ላከችው። ከዛ ሄደና አገኘው። እመቤታችን ልካኝ ነው አለ። እስኪ እባክህ እንግዳውስ አይሁድ ጌታን መድኃኔዓለምን እንዴት ሰቅለው እንደገደሉት እባክህ ስዕሉን ስለን አሳየኝ አለ። ምኑን ስለን? የመድኃኔዓለም። ምክንያቱም ዮሐንስ ሲሰቀል ፊት ለፊት ስለነበር አይቷል። እንዴት አድርገው ነው የሰቀሉት? ግን እንዴት እንዳደረጉት እስኪ ሳልልኝ አለ። ይህኔ ስዕሉን ስሎ ጨረሰ።
ከጨረሰ በኋላ ቀራንዮ ላይ አይሁድ ምንም አይነት የልብስ ምልክት እንዳይኖረው አድርገው እርቃኑን የሰቀሉት። ስለዚህ እሱ ያኔ ስለነበረ እንደ ቀራንዮ አድርጎ ሳለ። ይህኔ ከስዕሉ ውስጥ አንድ ድምፅ ወጣ እንዲህ የሚል በአይሁድ በኢየሩሳሌም እርቃኔን እንደሰቀሉኝ ድጋሚ በሮም እርቃኔን ተሰቅለኝ የሚል ማለት ነው። ከስዕሉ ውስጥ ሲወጣ እዚህ ላይ አሁን እንደምናውቀው የመድኃኔዓለም ስዕል ከዚህ ከወገቡ በታች ልብስ ተደርጎ ነው አይደል የሚሳለው። ዮሐንስ ይህን ድምፅ ሲሰማ በጎ አልሰራውም ብሎ ይህንን ጨርቅ አስታጥቆ መሳል የተጀመረው በዮሐንስ ወንጌላዊ ጊዜ ነው። አይሁድ ግን የሰቀሉት ያለምንም የልብስ ምልክት በግፍና በጨካኔ ነው የሰቀሉት። ይህን አድርጎ ስሎ ከጨረሰ በኋላ ስዕሉን ሳመው። እኛ ዝም ብለን አይደለም ስዕል የምንሳለመው፣ የምንስመው ከሐዋርያት ባገኘነው ትውፊት ነው። ስዕሉን ሲስመው ለ2 ሰዓት ያህል የዮሐንስ ከንፈርና የመድኃኔዓለም ስዕል ተጣብቆ ቆየ ይላል። ለምን ያህል ሰዓት? ወጠጋ ከናፍረ ዮሐንስ ምስለ ከናፍረ ስዕል መጠነ ክልኤቱ ሰዓት፣ ለ2 ሰዓት ያህል ከንፈሩ ከስዕሉ ጋር ተጣብቆ ቆየ ይላል። አያችሁ፣ ምኑ ስለሆነ? ወዳጁ ስለሆነ። እስኪ ወዳጁ በኖላችሁ እንደሱ መድኃኔዓለምን እንድንወደው እርሱ በቸርነቱ ይርዳል። ስለዚህ የመጀመሪያው ወዳጅ ዮሐንስ ነው። ሁለተኛው ወዳጅ ክርስቲያኖች ኒቆዲሞስ ይባላል። አሁንም ከመድኃኔዓለም ከስቅለቱ ታሪክ ጋር የማይረሳ ሰው ነው። ይህ ሰው እንደ ዮሐንስ ከመጀመሪያ ሐዋርያቱን ሲጠራ የጠራው ሰው አይደለም። መጀመሪያ በኦሪት ሕግ ይኖር የነበረ በኋላ የክርስቶስን መምጣት ሰምቶ ወንጌል ሊማር በሌሊት የሄደ ሰው ነው። የአይሁድ ሸንጎ አባል ነው። ከዕለታት አንድ ቀን አይሁድ በሸንጓቸው እንዲህ ብለው አዘዙ። ክርስቶስ ወንጌልን ያስተምራል፣ ኦሪትን ሽሯል። ስለዚህ ወታደሮች ሄደው ሊያመጡት ይገባል፣ መታሰር አለበት፣ መገደል አለበት ብሎ የአይሁድ ሸንጎ ወሰነ። እሱ ደግሞ አስቀድሞ በሌሊት እየሄደ ከጌታ ይማር ስለነበረ ለጌታ ያለውን ፍቅር በአይሁድ ሸንጎ መካከል እንዲህ ብሎ ገለጠ። እንዲህ አላቸው፣ ኦሪትክሙኑ ትኮንኖ ለሰብእ ዘእንበለ ይትትወ ቅድመ ወያእምሩ ምግባሮ ዘገብረ። ኦሪታችሁ እናንተ እንጠብቃታለን የምትሏት ሕጋችሁ ሰውን ሳትመረምሩ እንድትፈርዱበት ታዛለች ወይ ብሎ ጠየቃቸው። ምክንያቱም አይሁድ በኦሪታቸው በኦሪት ዘዳግም ምዕራፍ 19 ቁጥር 16 ላይ አንድ ሰው በአንድ ሰው ላይ ፍርድ ከመተላለፉ በፊት ምን ከመተላለፉ ፍርድ የሞትም የግርፋትም ፍርድ ከመተላለፉ በፊት በመጀመሪያ ሰውየው ቀርቦ ይጠየቅ ትላለች። እነርሱ ግን በጌታ ላይ ምንም አቀርበው ሳይጠይቁ በደሉን ሳያጣሩ በግፍ እንዲታሰራ እንዲገደል ሸንጎ ወሰነ። ስለ ኒቆዲሞስ ኦሪታችን እኮ ይችን አታዝም በማለት የአይሁድን ሸንጎ በተነ። የማን ወዳጅ ስለሆነ? አረ መስክሩ፣ ስሙን ጥሩት። የመድኃኔዓለም ወዳጅ ስለሆነ። እነሱም እንዲህ አሉ፣ ዋው ሰው ይበልዋ አንተኑም ገሊላኑ ትብል አንተም አዋቂው አንተም የተማርከው እንዳላዋቂ ትሆናለህ። ህስስ መጽሐፈ ወተራይ ከመም ገሊላ ይትነሳ ነቢይ፣ ከገሊላ ነቢይ እንደማይነሳ መጽሐፍ መርምር ብለው ሊቃወሙት ስላልተቻላቸው፣ አንደኛ ባለስልጣን ስለሆነ፣ ሁለተኛ ምሁር ኦሪት ስለሆነ የተማረ ስለሆነ የአይሁድ ሸንጎ ተበተነ። ይህንን አደረገ። የመጨረሻ ጌታ ወደዚህ ዓለም የመጣው ዓለምን ለማዳን ስለሆነ በአይሁድ እጅ ተይዞ በመልዕልተ መስቀል ተሰቀለ። ልብሱን ገፈፉት። ያኔ ደቀ መዛሙርቱ ተበተኑ። ያ ሲከተል የነበረው 5 ገበያ ሕዝብ ተበተነ። አንዳንዶቹ መልኩን ለማየት፣ አንዳንዶቹ የቃሉን ትምህርት ለማስመት ለማድነቅ ታምራቱን ማለት ነው። አንዳንዶቹ ደግሞ ነገር ለመስራት እንዴት ያስተምራል ለማለት፣ አንዳንዶቹ ለመሰል ለብዙ ዓላማ ይከተለው የነበረው ሰው ሁሉ ጠፋ። ያን ቀን መጥፋት ብቻ ሳይሆን ህብስት አበርክቶ ሲያበላቸው ዛሬውኑ ካልነገሰልን ያሉት ሰዎች በዕለተ ዓርብ ግን ይንገስ ያሉትን ጌታ ዛሬውኑ ተሰቅሎ ካላደረ አንተ የቄሳር ጠላት ነህ ብለው ጲላጦስን አካሰሱት። እና እንደዚህ አይነት ሁኔታ ሲፈጠር በዚያ ጊዜ እኔ እኮ የክርስቶስ ወዳጅ ነኝ፣ እኔ እኮ የክርስቶስ ደቀ መዝሙር ነኝ ማለት በጣም አደገኛ ነገር ነው። በዚያ ሰዓት ኒቆዲሞስ መጣ ይላል። ያቺ ሰዓት የጭንቅ ሰዓት ናት። ክርስቶስ በዚያ በአቅራቢያ ማንም ሰው የለም።
ኒቆዲሞስ የተጠራው ለሁለት ትልልቅ ጉዳዮች ነው። የሚወደው ወዳጁ በአንድ ቀን የሰርጉም የሞቱም ቀን አንድ ቀን ሆነ። ስንት ቀን? አንድ ቀን። የሚወደው ወዳጁ ማን ነው? ክርስቶስ መድኃኔዓለም ነው። ሞቱም ሰርጉም አንድ ቀን ሆነ። ያች ዕለተ ዓርብ ነፍሱን ከሥጋው በፈቃዱ የለየባት የሞቱ ሰዓት ናት። ሁለተኛ ደግሞ ጌታ የተሞሸረው የሞቱ ቀን ነው። ያቺ የሙሽርነቱ ወራት በሥጋው መቆረስ በደሙ መፍሰስ ምዕመናንን ቀድሶ አካሉ ለማድረግ እርሱ ሙሽራ ነው፣ እኛ ደግሞ ሙሽሮች የተጋባንበት ቀን ነው ያ ቀን። ስለዚህ የሰርጉ ቀን ነው። በዚያ ቀን ተጠራ። እንግዲህ በዚህ ቀን አይቀርም። ሰርግ ቢጠራን ሰው አንቀርም። ሰርግና ሞት ምንድነው ነው የምንለው? አንድ ነው። ስለዚህ የቀብር ቀን አይቀርም፣ የሰርግ ቀን አይቀርም። ስለዚህ ሁሉም ሲሸሽ ኒቆዲሞስ መጣ። ከዚያ ምን አለ? ከጲላጦስ ጋር ተካሶ ስጠኝ ሥጋው የወዳጄን የአምላኬን የመድኃኒቴን የፈጣሪን የመድኃኔዓለም ሥጋውን ስጠኝ። አስቀድሞ ያከበረኝ የአዲስ ኪዳንን ትምህርት ያስተማረኝ ለልጅነት ያበቃኝ ወደ ክብር ወደ ብርሃን ያመጣኝ ነው። ሥጋውን እፈልጋለሁ ብሎ ያን ጊዜ የክርስቶስን ሥጋ መጠየቅ ወንጀል በሆነበት ጊዜ በዚያ ተካሶ ሥጋውን ተቀበለ በድርብ በፍታ። በነገራችን ላይ ጌታችን የተቀበረበት መቃብር የተገነዘበት ግን መግነዝ የተለየ ነበረ። ልክ ባለስልጣናት ባለሀብቶች በሚገነዙበት መግነዝ ነው የተገነዘው። የኔ አምላክ የኔ ወዳጅ መድኃኔዓለም እንደ ተራ ሰው አይቀበርም ብሎ ኒቆዲሞስ ድርብ በፍታ ይባላል ባለሀብቶች የሚገነዙበት። ከዚያ የደቀቀ ዕጣን የጣፈጠ ሽቱ በመቶ ልጥረ ወርቅ በዚያ ገዝቶ መጥቶ ጌታዬማ እንዲህ እንደ ተራ ሰው ወደ መቃብር አይወርድም ብሎ በክብር ገንዞ ወደ መቃብር አወረደው። እውነተኛ ወዳጅ ማለት ይሄ ነው። በመከራ ጊዜ የማይለይ በጭንቅ ሰዓት የማይቀር ለክርስቶስ ያለውን ፍቅር ደግሞ ገንዘቡን እንግዲህ ዕጣን የገዛ በገንዘቡ ነው። ሽቶ የገዛ በገንዘቡ ነው። የተልባ እግር ልብስ የሚባል ውድ ልብስ ገዝቶ የገነዘው በውድ ገንዘብ ነው። ስለዚህ ገንዘቡን ስልጣኑን ከአይሁድ ጋር በመከራከር እውቀቱን በሙሉ ለወዳጁ ለመድኃኔዓለም አደረገ። እኛም ክርስቲያኖች እውቀታችንን፣ ገንዘባችንን፣ ስልጣናችንን፣ ክብራችንን፣ ሕይወታችንን ሁሉ እስከ ሞት ድረስ ለወደደን ለመድኃኔዓለም እንድናደርግ የኒቆዲሞስ አምላክ ይርዳል። ሶስተኛዋ ወዳጅ ደግሞ ሴት ናት። በደንብ በተለይ ሴቶች ስሙኝ። ቬሮኒካ ወይም አብሮቅላ ትባላለች። የማቴዎስ ወንጌል ምዕራፍ 27 ቁጥር 19 ላይ ታሪኳ ተጽፏል። የጲላጦስ ሚስት ናት። በደንብ ስሙኝ። ባለንበት ቦታ ክርስቶስ የሚወደው ስራ እንዴት እንደሚሰራ በመስሪያ ቤታችን፣ በንግድ ቦታችን፣ በትዳራችን፣ በልጅ አስተዳደግ ውስጥ የመድኃኔዓለም ወዳጅ መሆን ይቻላል። ለዚህ ደግሞ ይቺ ሴት አስተማሪ ናት። ቬሮኒካ ወይም ደግሞ በሌላ ቋንቋ አብሮቅላ ይሏታል የኛ ቤተክርስቲያን አባቶች። ያ ዕለተ ዓርብ ማለት ባሏ መድኃኔዓለም በሱ የፍርድ ወንበር የቆመበት ቀን ነው። ስለዚህ ባሏ ወይ ከባድ ስህተት ይሰራል ወይ ደግሞ ራሱና ቤተሰቦቹን ያድናል። እንደምታውቁት ጌታ ምንም አይነት በደል የለበትም። አይሁድ ሲከሱ ያቀረቡት በደል ምንድን ነው? እውር አብርቷል ነው ያሉት። ጋኔን አውጥቷል፣ በሽተኛ ፈውሷል፣ የጎበጡትን አቅንቷል፣ የወደቁትን አንስቷል፣ የተሰበሩትን ጠግኗል፣ የራቁትን አቅርቧል፣ የሞቱትን አንስቷል፣ በደረቅ ግንባር ላይ ዓይን ፈጥሯል፣ የእግዚአብሔር ልጅ ነኝ ይላል ነው። ይሄ በደል ነው? ክርስቲያን በደል ነው? ስለዚህ ይሄ ነው የቀረበው። ዝም ብለው ግን ይጮሃሉ አይሁድ፣ ስቀለው 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 እያሉ ይጮሃሉ። እዚያ በዚህ ሰዓት ተጨነቀ በጣም። እንዲሁም እንዲህ አላቸው፣ እኔ መረመርኩት፣ እያንዳንዱን ነገር ጠየቅኩት፣ መረመርኩት፣ ግን አይደለም ለስቅላት ለግርፋት የሚያበቃ በደል አላገኘሁበትም፣ ምንም በደል የለበትም አላቸው። እንዲሁም እንዲህ አላቸው፣ ያደረገው ነገር እኔ ስመረምረው የሚያስገድል አይደለም የሚያሸልም ነው አላቸው። ሹመት ሽልማት ይገባዋል እንጂ እንግደለው የሚያስብል አይደለም። ምክንያቱም እውር ያበራ ሰው እንዴት ይገደላል?
ከጋኔን እስራት ሰዎችን ነፃ ያወጣ ከሞተ 4 ቀን የሆነውን አልዓዛርን ከመቃብር በቃሉ ጠርቶ የሚቀሰቅስ ዓይን በሚያጠፋው ጭቃ ዓይን የሚያበራ ይሾማል ይሸለማል እንጂ እንዴት እንግደለው ትላላችሁ ሲላቸው ግደለው ብለናል ግደለው አሉ። ክርስቲያኖች እግዚአብሔርን አንድ ነገር መለመን አለብን፣ ፍጹም ጥላቻ እንዳያድርብን ለሰው። አንዳንድ ሰዎችን ያለምንም ምክንያት እንደምንጠላቸው ታውቃላችሁ። ገና ዝም ብለን ሳየው ያስጠላኛል የምንለው ሰው አለ። ምንም ሳናውቀው ስለዚህ ምንም ሳይበድለን ገና ሳያታስጠላኛለች እጠላታለሁ ትላላችሁ። ይሄ ጭፍን ጥላቻ ነው። የአይሁድ መንፈስ ነው፣ የአይሁድ አይምሮ ነው። እንዲህ አይነት ሰዎች እንዳንሆን መድኃኔዓለም ይጠብቀን። በጣም ስለተጎዳን በእኛ ሀገር በነገራችን ላይ ጭፍን ጥላቻ ባይኖር ኖሮ የሁሉ እልቂት ባልኖረ ነበረ። የሁሉ ጦርነት፣ የሁሉ ደም መፍሰስ፣ የሁሉ መበላላት፣ አለመተማመን ባልነበረ ነበር። አብዛኛው ጭፍን ጥላቻ ስላለን አሁን በሌላ እምነት የሚኖሩ አካላት የኛን ቤተክርስቲያን በማይገባ ነገር የሚፈርጇት ጭፍን ጥላቻ ቀርበው እንኳን አንዳንዶቹ አስተምሯን አይጠይቁም። እንኳን ውጭ ያሉት እኛ ቤት ውስጥ ሳይማሩ ኑረው የወጡ ቤተክርስቲያን የሚሳደቧል። እንዲሁ ጊዜ ሰጥተው እንኳን አስተምሯ ምንድን ነው፣ ስርዓት አምልኮ ምንድን ነው ሳይሉ በጭፍን የሚጠሏት ብዙዎች ናቸው። ጭፍን ጥላቻ የድንቁርና የክፉ ሰውነት ያላዋቂነት ምልክት ስለሆነ መድኃኔዓለም ከዚህ ያውጣል። ተመልከቱ ክርስቲያኖች፣ እንደዚህ አይነት ሁኔታ አቀረበላቸው። አይ ግደለው ብለናል ግደለው ሲሉት በቃ እንግዲያውስ እናንተ ካልፈለጋችሁት ከጠላችሁት ይህን ደግ ስራውን እየሰራ የሞቱትን እያስነሳ በጋኔን የተያዘቱን እያዳነ ድዌዎችን እየፈወሰ ሌላ ሀገር ሄዶ ይኑር አላቸው። ሌላ ሀገር ሄዶ እናንተ ማየት እሱን ጠልታችሁታል፣ ማየት ካልፈለጋችሁ በቃ አይሞት ግን ሌላ ሀገር ይሄድ ሲላቸው ፈጽሞ ስለጠሉት ሳንገለው ከዚህ ከተማ አይወጣም አሉ። ይህን አይሁድ ነው ያለ። ይህኔ እንዲህ አይነት ጭንቀት ውስጥ እያለ ጲላጦስ ሚስቱ ወደ ጲላጦስ መልእክት ላከች ይላል። እንዲህ አለችው ይላል፣ አደራህን ያን ደግ ሰው እንዳትበድለው። እስኪ በሉ ያን ደግ ሰው ያለችው ማንን ነው? መድኃኔዓለም እኮ አደራህን ያን ደግ ሰው የባለስልጣን ሚስት ናት። ስለዚህ ባለስልጣናት የተሳሳተ ፍርድ እንዳይፈርዱ ሚስቶቻቸው መጠበቅ አለባቸው። ያን ደግ ሰው እንዳትበድል አስተውል አለችው። ገና ፍርድ ላይ እንደተቀመጠ ጌታ ቆሟል። እንዳትበድለው ብላ መልእክት ላከችበት። ለምን እንደዚህ ያላከችበት ይሉና መተርጉማኑ እንዲህ ይላሉ፣ በዚህች ሌሊት በእርሱ ምክንያት በህልሜ ብዙ ስቃይ ሳያድር ያለው አለችው። በዚህ ሰው ምክንያት በህልሜ ብዙ ስቃይ ሳያይች አድር ያለው። በማን ምክንያት? በመድኃኔዓለም ምክንያት። ክርስቲያኖች ዛሬ በእኛ ዘመን እንቅልፋችን የሰላም እንቅልፍ አይደለም። አብዛኛው ሰው ሲቃዥ ነው የሚያድረው። እረፍት የለንም፣ ህሊናችን አያርፍም። ተኝተን ተነስተን ራሱ ተኝተን ድካማችን አይለቀንም። ለምን እንደሆነ ታውቃለች? ስቃያችን በጣም ብዙ ነው። በህይወታችን ውስጥ ያስለቀስነው ደግ ሰው ባይኖር ኖሮ እንደዚህ አንሆንም ነበር። አያችሁ፣ ይቺ ሴት ባሏ በጌታ ላይ ሊፈርድ ስለሆነ በፍርድ ወንበር ላይ ተቀምጦ፣ እሷ ግን በህልሟ ስትሰቃይ አድራል። እረፍት አልነበራትም። እንረፍ ካል ሰላማዊ ህይወት ይኑረን ካል ሰዎችን መበደል እናቆም። ክርስቲያን መጥላት፣ መቀየር፣ መጉዳት፣ በተለይ ደግሞ የሰዎችን ውድቀት አንመኝ። በጣም ይጎዳናል። ለጊዜው የሚጠቅመን ነው የሚመስለን፣ ግን ሰላም አይሰጠንም። በህይወታችን እንቅልፍ አይወስደንም። ልጆቻችን በአግባቡ ማሳደግ አንችልም። እና እኔ ሌሊቱን በሙሉ ሰላም አጥቼ ነው ያደርኩ። በህልሜ በዚህ ሰው ምክንያት ስሰቃይ ያድር ያለውና ያን ደግ ሰው እንዳትበድል አስተውል ብላ ላከችበት። በነገራችን ላይ በህልሟ እንዲህ ይላሉ መተርጉማን፣ እሱ ባሏን ዘንዶ ሲውጣው፣ እየሰማችሁኝ ነው? ባሏን ጲላጦስን ዘንዶ ሲውጣው፣ እርሷን ደግሞ በእሳት አለንጋ ሲገርፋት በህልሟ እንደዚህ ነው ያደረችው። ስለዚህ ይህ ህልም እውነት እንዳይሆን ያን ደግ ሰው እንዳትበድል አለች። አያችሁ፣ ፍቅሯን ለጌታ ያላትን ወዳጅነት እንደዚህ አድርጋ ገለጠች። ከዚያ ደግሞ ቀጠለችና በጣም በሚያስደንቅ ሁኔታ 2 ልጆች ነበሯቸው፣ ጲላጦስና አብሮቅላ ማለት ነው፣ ባልና ሚስቱ። አንዷ
ዶርታ ትባላለች፣ አንዷ መከራ ይባላሉ ስማቸው ማለት ነው። ከተወለዱ ጊዜ ጀምሮ አይናገሩም፣ አይሰሙም። የሰማችሁ ነው። ልጆቻቸው ከተወለዱ ጊዜ ጀምሮ ጆሮአቸው አይሰማም፣ አንደበታቸው ዲዳ ነው፣ አይናገሩም። አሁን ተመልከቱ የመድኃኔዓለምን ተአምር። በዚያ ቀን ባሏ ወይም የእነዚህ ልጆች አባት በመድኃኔዓለም ላይ ለመፍረድ በፍርድ ወንበር በተቀመጠበት ሰዓት እርሷ ባሏን ዘንዶ ሲውጠው እርሷን በእሳት አለንጋ ሲገርፏት ሲያድር ደግሞ በሚያስደንቅ ሁኔታ ደግሞ በዚያ ሌሊት እነዚህ ጆሮአቸው የማይሰማ አንደበታቸው የማይናገሩ ልጆቿ በዚያ ሌሊት ጆሮአቸው ተከፈተ፣ አንደበታቸው ተከፈተ። ይህን ያደረገው ማን ነው? እስኪ አመስግኑት። በእውነት ተከፈተና ተናግረው የማያውቁት ልጆቿ እንዲህ አሏት። ለዚያ ሰው ሰምተው የማያውቁ ልጆቿ ንጹሕ ደም ለሚያፈስ ለዚያ ባልሽ ወዮለት አሏት። ልጆቿ ንጹሕ ደም የመድኃኔዓለምን ደም ለሚያፈስ ለዚያ ባልሽ ወዮለት ተናግረው እኮ አያውቁ። አያችሁ ክርስቲያኖች፣ ነቢዩ ኢሳይያስ እንዳለው በመገረፉ ቁስል ተፈውሳችኋል እንዳለው ሁለንተናችንን የፈወሰ ነው የመድኃኔዓለም መከራ። ጆሮአችንን ከፍቷል፣ አንደበታችንን ከፍቷል፣ ሕይወታችንን በሙሉ ቀድሷል። ዛሬ መከራውን በየዕለቱ የሚያስታውሱ ክርስቲያኖች በሥጋ በነፍስ ከሚመጣ መከራ ሁሉ እና በሽታ ይፈወሳል። መከራው መድኃኒታችን ነው። እርሱ ሲቆስል እኛ እየተፈወስን ነበረ። እሱ ሲራብ እኛ እየጠገብን ነው። እሱ ሲሰደድ እኛ እየተመለስ፣ እሱ ሲራቆት እኛ የብርሃን ልብስ እየለበስ፣ እሱ የእሾህ አክሊል ሲደፋ እኛ የብርሃን ዘውድ እንደፋ ነበረ። እሱ ከወንበዴዎች ጋር ሲቆጠር እኛ ከቅዱሳን ጋር እንቆጠር ነበር። አያችሁ። ስለዚህ በቁስሉ በመከራው ክብር አግኝተንበታል። በመከራው ያከበረን ከፍ ያደረገን መድኃኔዓለም ምስጋና ይግባው። ስለዚህ እንዲያበላ ባሏም ከዚህ ሰው ደም ንጹሕ ነኝ ብሎ እጁን ታጠበ፣ ራሱን ነፃ ወጣ። ዛሬ በቅዳሴ ጊዜ ካህኑ ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል ያለ አዋጅ አውጆ ንጹሕ ናችሁ ባትቀርቡ በኃጢአታችሁ በመተላለፋችሁ እኔ የለሁበትም ብሎ እጁን ታጥቦ ይረጫል። የጲላጦስ ምሳሌ ነው። ስለዚህ ሰዎች ንስሐ ሳይገቡ ቢቆርቡ ካህኑ ራሱን ነፃ አውጥቷል። ጲላጦስን በሚስቱ መልእክት በቬሮኒካ በአብሮቅላና በልጆቿ ምክንያት በመድኃኔዓለም ላይ የማይገባ ፍርድ ከመፍረድ ራሱን አውጥቷል ማለት ነው። ይህንን አድርጓል። ከዚያም ጌታችን መድኃኔዓለም ክርስቶስ ከሊቶስጥራ እስከ ቀራንዮ ባደረገው ጉዞ 14 የመስቀል ጉዞዎች ነበሩት። አንዱ ጉዞ የጲላጦስ ሚስት ቤት ላይ መስቀል ተሸክሞ ወድቋል። በተለይ ከ14ቱ ፍኖተ መስቀል አንዱ እና መስቀል ተሸክሞ 3 ጊዜ ነው የወደቀው። ስንት ጊዜ? አንዱ የወደቀው ደክሞት ይሄ ላቡ እንደ ደም ጠብታ ጉርድ ጉርድ እያለ እኛን ሊያበረታ እሱ ደግሞ የእሷ በር ፊት ላይ ነው የወደቀው። ያኔ እኔን ጌታዬ ብላ ከሳጥኗ ውስጥ ያለውን ንጹሕ ጋቢ ማንም ያለበሰው አውጥታ ጌታዬ ይህን ወዝህን በዚህ ልብስ እብሰው ብላ ለጌታ ሰጠችው ይላል። ያኔ እንዲያርገው ሲያብሰው የፊቱ መልክ የሰጠችው ጋቢ ላይ ተስሎ ቀረበላት ይላል። በእውነት የእግዚአብሔር ስም የተመሰገነ ይሁን። አሁን ተመልከቱ። የመጀመሪያው የመድኃኔዓለም የፊቱ ስዕል ያስቀረችልን ይቺ ሴት ናት። ፊቱን ለማበሻ ንጹሕ ልብስ ስትሰጠው ለምልክት፣ ለፍቅር፣ ለማስታወሻ ይቅርላት ብሎ ለኋላም ክርስቲያኖች ለእኛ ጭምር ፊቱ በልብሷ ላይ ተስሎ ቀረላት። ወስዳ እርሱን እየተማጸነች ኖራለች። እንደዚህ ሴት መድኃኔዓለምን እንድንወድ ማን ይርዳል? እርሱ ራሱ ይርዳል። የመጨረሻው የትምህርት ማጠቃለያ አራተኛው የመድኃኔዓለም ወዳጅ የተባለው በቀኝ በኩል የተሰቀለው ሽፍታ ነው። ዕድሜ ዘመኑን በሙሉ ደም በማፍሰስ ቋንጃ በመቁረጥ የኖረ ነው። ነገር ግን እግዚአብሔር የሰጠው የመጨረሻዋን ዕድል ተጠቀመ። በግራ በኩል አንድ ሽፍታ፣ በቀኝ በኩል አንድ ሽፍታ ተሰቅለዋል። በግራ በኩል ያለው ዳክርስ፣ በቀኝ በኩል ያለው ጥጦስ ወይም በቀኝ በኩል ያለው ፈያታዊ ዘየማን በቀኝ በኩል የተሰቀለው ሽፍታ ይባላል። በግራ በኩል ያለው ደግሞ ፈያታዊ ዘጸጋም ይባላል። አሁን በግራ በኩል የተሰቀለው ማለት ሁለቱም እኩል ዕድል ነው የነበራቸው። ይሄ ግን
ያኛው የሚሆነው ሁለቱም አይተዋል። አንድ ፊደል ለሁላቸውም ተጽፏል፣ ግን በተለያየ መንገድ አነበቡት። ይህኛው ይሳደብ ነበረ፣ በግራ በኩል የነበረው በዚያ ጭንቅ ሰዓት ሆኖ እንኳን ጌታን ያዋርድ ነበረ፣ ይሳደብ ነበረ። በቀኝ በኩል የተሰቀለው ግን ነገሮችን ማስተዋል ጀመረ። ሲያስተውል በሰማይ 3 በምድር 4 ተአምራት ሲፈጸሙ አየ። በሰማይ ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብት ጨለሙ፣ ብርሃናቸውን ነሱ። በምድር መቃብራት ተከፈቱ፣ ሙታን ተነሱ፣ ድንጋዮች እንደ ዳቦ ተቆራረሱ፣ የቤተ መቅደስ መጋረጃ ከሁለት ተሰነጠቀ። ይህን ሲል እንዲህ ያለ ክርስቲያኖች ከኛ ጎን የተሰቀለው ተራ ሰው አይደለም ማለት። ምክንያቱም ማንም ሲሞት በሰማይና በምድር እንዲህ ያለ ታምራት ታይቶ አያውቅም። ስለዚህ ሰውን ለማዳን ስጋ ለብሶ በወንበዴ መካከል ተቆጥሮ ተገለጠ እንጂ ምንም በደል የለበትም። እኛ የተሰቀልነው በበደላችን ነው፣ እርሱ ግን ንጹሕ ነው አለና አቤቱ ጌታ ሆይ በመንግስት በምትመጣ ጊዜ ምን በለኝ አስበኛል። ተመልከቱት፣ ቀራንዮ ላይ ጌታ በመንግስት በምትመጣ ጊዜ የሚባልበት ሁኔታ ላይ አለ። ንጉሥ አይመስልም፣ ምንም ንጉሥ አይመስልም። ለምን? እሾህ ደፍቶ እሾህ የደፋ ንጉሥ ታይቶ አይታወቅም። ፊቱ በደም የተለወሰ ንጉሥ፣ ስጋው ያለቀ ንጉሥ፣ ልብስ የሌለው ንጉሥ ታውቃላችሁ። ስለዚህ ምንድን ነው ካላችሁ እዚህ በመካከል የተሰቀለውን ጌታ እዚያ ደግሞ በዘባነ ኪሩብ ተቀምጦ ከአብና ከመንፈስ ቅዱስ ጋር ሲመሰገን አየ። ጌትነቱን ተመለከተ። እዚህ ማንም እንደሌለው እርቃኑ ቢሰቀልን፣ እዚያ ግን በሰራዊተ መላእክት ተከቦ ቅዱስ 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 የሚባል አምላክ ንጉሥ፣ ዘላለማዊ መንግስት ያለው ሰራዊት ያለው አምላክ መሆኑን ስለተረዳ በመንግስት በምትመጣ ጊዜ አስበኝ አለ። ይህን ጌታ ምን እንዳለው ታውቃላችሁ? በመንግስቴ ስመጣ ሳይሆን ዛሬ በገነት ከኔ ጋር ትኖራለህ አለ። እግዚአብሔር ለሆነ ዘመን የተመኘነውን ዛሬ ለመፈጸም የሚቻለው ግሩምና ከሃሊ አምላክ ነው ያለን ለሁላችን። ስለዚህ ክርስቲያኖች እንደነዚህ እንዳራቱ በዘመናችን ሁሉ ወደነው ከልባችን አክብረነው በሚገባ በፍጹም ልባችን አምልከነው እንድንኖር ቸርነቱ ትርዳን። አንድ ጥያቄ ልጠይቃችሁ። መድኃኔዓለም በእኛ ዘመን እና በእኛ ሀገር ሰው ሆኖ ተገልጦ ቢሆን ኖሮ እንሰቅለው ነበረ? እናሰድደው ነበረ? እንቸነክረው ነበረ? መራራ ሐሞት እናጠጣው ነበር? ጎኑን እንወጋው ነበር ወይ? እስኪ መልሱልኝ። እናረገዋለን? አናረገውም አይደለ? በአፋችን በሊናችን እንደዚህ ነው የምንለው። አንድ እውነት ግን ልንገራችሁ። ዛሬ ሰው የሌላቸው ድሆችን፣ የተቸገሩ ሰዎች፣ ምስኪኖችን በጠቅላላ ሰውን የምንበድል ከሆነ ዛሬም ጌታን እየሰቀልነው ነው። ዛሬም እየወጋነው ነው። ዛሬም እየቸከርነው ነው። አንድ ነገር ከልባችሁ እንድትሰሙኝ ይፈልጋል። ሁላችሁም በአንድ ድምፅ የምትመልሱን ትወዱታላችሁ መድኃኔዓለምን? መልሱልኝ፣ አይዟችሁ። በጣም ጥሩ። አሁን እኛ ብንወደው ስለምንወደው ብናገኘው መራራ ሐሞት አናጠጣውም በጭራሽ። ቤታችን ቢመጣ ቤታችን ቤት ቦታ ከፍለን ቤት እንሰጠዋለን እንጂ በረት እንዲወለድ አናደርገውም ነበር አይደለም? መራራ ሐሞት እንዲጠጣ አናደርገውም። ግን አንድ እውነት ልንገራችሁ። መራራ ሐሞት ዛሬ ማለት ንስሐ የማይገባ ሰው፣ ስጋው ደግሞ የማይቀበል ሰው፣ ከኃጢአት የማይለይ ሰው ዛሬም ድረስ ክርስቶስን መድኃኔዓለምን መራራ ሐሞት እያጠጣ ነው። ለምን ካላችሁ ጌታን መራራ ሐሞት ሲያጠጡት አልዋጠውም፣ ወዲያው ተፋው ይላል። መራራ ሐሞት የኃጢአት ምሳሌ ነው። እናንተም ኃጢአትን ሳትውሉ ሳታሳድሩ ንስሐ ግቡ ለማለት ነው። እኛ ግን ዘመናችን በሙሉ መራራ ሐሞት ስንጠጣ ምንኖር ነን። ስለዚህ እንደዚህ እያል እንወደዋለን። ቂም በቀል እያዝ እንወደዋለን። ያለ ንስሐ አባት ያለ ቁርባን ያለ ደግነት እየኖር እንወደዋለን ብንል ውሸት ነውና በቀሪ ዘመናችን ከቂም ከበቀል ከክፋት ርቀን ንስሐ ገብተን ስጋውን በልተን ደሙን ጠጥተን የበደልናቸው ይቅር ብለን የቀማናቸውን ክሰን ለእርሱ ያለንን ፍቅር በተግባር እንድንገልጥ የቅዱሳን አምላክ መድኃኔዓለም ክርስቶስ ይርዳን። ያስተማረን አምላካችን ምስጋና ይግባው። አይሰማም
በእውነት መጋቢ አዲስ መምህር እንዳልክ ቃለ ሕይወት ያሰማልን። እግዚአብሔር በእድሜ በጤና ይጠብቅልን። ከዚህ የበለጠ የሚያገለግሉበትን ማለት እግዚአብሔር በቸርነቱ ያድልልን።